ይበቃል። ይሰማል። ለሁሉም ይሰማል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ከምድር እስከ አርያም ቅድመ ዓለም የነበረ ዓለምን ሁሉ ፈጥሮ የሚገዛ ዓለምን አሳልፎ ለዘላለም የሚኖር ጥንትና ፍጻሜ የሌለው መጀመሪያውና መጨረሻው የማይታወቅ በመንግስቱ ሽረት የሌለበት በሕይወቱ ሞት የማይታሰብ በባህሪውም ክፋት የሌለ በስጦታው ንፍገት የማይገኝ አልፋና ኦሜጋ ትላንትም ዛሬም ለዘላለም የሚኖር የነገሥታት ንጉሥ የኃያላን ጌታ የሠራዊት ሰውና መላእክትን ፈጥሮ ይመለካል። ሌሊትና ቀን ክረምትና በጋ ወቅቱ በሰዓቱ የሚያፈራርቅ በአውሎ ነፋስና በወጀቡ መካከል መንገድ ያለው ደመናት የእግሩ ትቢያ የሆነ ሕያው አምላክ ኃያል ጌታ ለእሱ በሰማይ በሠራዊተ መላእክት በምድርም በደቂቀ አዳም በባህር ውስጥ በፍጥረቱ ሁሉ አንደበት ቅዱስ ስሙ ሕያው ስሙ ኃያል ስሙ የተመሰገነ ይሁን። የተወደዳችሁ አክሊሌና ክብሬ መመኪያዎችና መኩሪያዎች አለኝታዎችና ተስፋዎች ክቡራንና ክቡራት ገዳማውያን መነኮሳት ካህናት ዲያቆናት ሽማግሌዎች አባቶች ባልቴቶች እናቶች አረጋውያን ጎልማሳዎችና ወጣቶች እንዲሁም በወላጆቻችሁ እቅፍ ጀርባም ሆናችሁ የበረሃውን ስብከት የምትከታተሉ ዛሬ አበቦች ነገ ፍሬዎች ሕፃናትም ሁሉ እንዴት ዋላችሁ? እንደምን ቆያችሁ? ልዑለ ባህሪ ምስጋና የባህሪ የሆነ ጌታ በእኔም በድዳው በተብታባው በኮልታፋው አንደበቴ እንዲሁም በዚህ ፈራሽ በስባሽ ደካማ ጉልበቴ ይልቁንም የእግዚአብሔር ምርጥ ዕቃዎች በእናንተም በሁላችንም አንደበት ቅዱስ ስሙ ሕያው ስሙ ኃያል ስሙ የተመሰገነ ይሁን። ማድረግ ያልተፈቀደውን ማድረግ የማይገባቸውን ማድረግ የሌለባቸውን ያደርጋሉ። ለሕግ የተቆረቆሩ
ለሕግ ያሰቡ ሕግን ያከበሩ ሕግን የፈጸሙ መስለው እንዴት እንደሚፈታተኑ ተመልከቱ። አንዳንድ ጊዜ ሰዎች በትክክሉ ጠላት ሆነው የሚታዩበት፣ ጠላት ሆነው የሚገኙበት ጊዜም ቦታም አለ። እንደዚህ ደግሞ በማታለል በማሳሳት ወዳጅ መስለው ጠላት፣ ሕጋዊ መስለው ሕግ አፍራሽ፣ ሕግን የጠበቁ መስለው ሕግን የሚቃወሙ፣ ለሕግ የማይታዘዙ፣ ከሁሉም በላይ ሰውን አሳልፎ መስጠት ነው። የሰው ኃጢአቱ ሰውን አሳልፎ መስጠት። ከሁሉም በላይ እግዚአብሔር እንደ ሰው የሚወደው እንደ ሰው ያከበረው የለም። አምላካችን ከሁሉም በላይ ሰውን ያከበረ። ፍጥረቱን ሁሉ የፈጠረውን እነሆ ዘፍጥረት ምዕራፍ 1 ቁጥር 31 ላይ ሁሉም መልካም እንደሆነ አየ ይላል። የፈጠረውን ፍጥረት ሁሉ መልካም እንደሆነ አየ። እግዚአብሔር የፈጠረውን ፍጥረት ሁሉ መልካም እንደሆነ አየ ተብሏል። ይሁንም ግን ከሁሉም በላይ ያደረገው ሰውን ነው። ለሰው መጨነቅ፣ ለሰው ማሰብ፣ ለሰው መቆርቆር፣ ለሰው ማዘን፣ ሰውን አፍተልብ ሰውን እንደራሱ መውደድ ሲገባ ሰውን ጠጋ እያሉ አሳልፈው መስጠት። በሰው ብቻ እኮ አልቀረም፣ እርሱንም አሳልፈው ለመስጠት፣ እሱንም ለመክሰስ፣ እሱንም ለማሰብ አሳልፈው ለመስጠት ያልደከሙበት ነገር የለም። በዛን ጊዜ ኢየሱስ በሰንበት ቀን በእርሻ መካከል አለፈ። ደቀ መዛሙርቱም ተራቡና እሸት ይቀጥፉ ይበሉም ጀመር። ፈሪሳውያንም አይተው እነሆ ደቀ መዛሙርትህ በሰንበት ማድረግ ያልተፈቀደውን ያደርጋሉ አሉ። እርሱ ግን እንዲህ አላቸው፣ የጌታ ሥራ ዳዊትና ከእርሱ ጋር የነበሩት በተራቡ ጊዜ ያደረገውን ወደ እግዚአብሔር ቤት እንደገባ ካህናትን ብቻ እንጂ እርሱና ከእርሱ ጋር የነበሩት ሊበሉት ያልተፈቀደውን የመሥዋዕቱን ኅብስት እንደበላ አላነበባችሁምን? ካህናትም በሰንበት በመቅደስ ሰንበትን እንዲያረክሱ ኃጢአትም እንዳይሆንባቸው በሕጉ አላነበባችሁምን? ነገር ግን እላችኋለሁ ከመቅደስ የሚበልጥ ከዚህ አለ። ከመቅደስ የሚበልጥ ከዚህ አለ። ምሕረትን እወዳለሁ መሥዋዕትን አይደለም ያለውን ምን እንደሆነ ብታውቁስ ኃጢአት የሌለባቸውን ባልኮነናቸው ነበር። የሰው ልጅ የሰንበት ጌታ ነው። የሰው ልጅ የሰንበት ጌታዋ ነው። ቃሉ ጋር ናችሁ ወገኖች። ጠላታችን ዲያብሎስ ራእየ ዮሐንስ ባለራእዩ ቅዱስ ዮሐንስ ለጠላታችን ለዲያብሎስ እንዲህ ብሏል። ታላቅ ድምፅ በሰማይ ሰማሁ፣ አሁን የአምላካችን ማዳንና ኃይል መንግስትም የክርስቶስ ስልጣን ሆነ። ቀንና ሌሊት በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏል። ይሄ ነው ጸባዩ፣ ይሄ ነው የስራ ድርሻው፣ ይሄ ነው አመሉ። ሰው መክሰስ፣ ሰው ማዋረድ፣ ሰውን ከስራው ማፈናቀል፣ በሰው እድል መግባት፣ የሰው ትዳር ማፍረስ፣ የሰው ልጆችን መበተን፣ ሰውን ከቀየው ከሀገሩ አስወጥቶ ማሳደድ። ይሄ ነው ስራው። የተጻፈውን የማነብላቸው ወገኖች ዓለሙን ሁሉ ያሳተው፣ ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድርም ተጣለ፣ መላእክቱም ከእርሱ ጋር ተጣሉ። ታላቅም ድምፅ በሰማይ ሰማሁ እንዲህ ሲል አሁን የአምላካችን ማዳንና ኃይል መንግስትም የክርስቶስም ስልጣን ሆነ። የክርስቶስም ስልጣን ሆነ። ቀንና ሌሊት በአምላካችን ፊት የሚከሳቸው ወንድሞቻችን ከሳሽ ተጥሏል። አመሉ ይሄ ነው። መክሰስ ነው የሱ ስራ። መክሰስ፣ አሳልፎ መስጠት፣ ማዋረድ። ጥሩ ነገር ሲያይ አይወድ፣ ያስጨንቀዋል፣ ያቃጥለዋል። ጸላዔ ሰናየት የመልካም ስራ ጠላት እሱና እሱ ያደረባቸው የእሱ የግብር ልጆች ይህ ነው አመላቸው።
አሁን በሰንበት ተርበው ተጠምተው በጾም በአገልግሎት በነፃ የሰጠኋችሁን በነፃ ስጡ በሚል ቃል ከቤተሰብ ተለይተው ከሀገር ወጥተው ጌታ መድኃኔዓለም ኢየሱስ ክርስቶስን ተከትለው እሱም እንዲህ ብሎ መስክሮላቸዋል። እናንተ ሁሉን ጥላችሁ የተከተላችሁኝ፣ እናንተ የኔን ፈተና የተሸከማችሁ፣ እንደኔ የኔን መከራ የኔን ግፍ የምትቀበሉ በፍርድ ቀን በዳግማዊ ልደት በዳግመኛው ልደት በ12 ዙፋን ተቀምጣችሁ በ12ቱ ነገደ እስራኤል ትፈርዳላችሁ ብሎ ቃል የገባላቸው በማቴዎስ ምዕራፍ 9 ቁጥር 28 በሉቃስ ወንጌል ምዕራፍ 22 ቁጥር 28 ላይ የኔን ፈተና ከኔ ጋር ፈተና የምትቀበሉ እናንተ የተመረጣችሁ እያለ ነው ያከበራቸው። እነሱ ግን ወገኖች ጠጋ ብለው ነገር መስራት ምን አገባቸው? ነገር መስራት ዘፍጥረት እስኪ ልበላችሁ፣ ይሄ ራዕየ ዮሐንስ ምዕራፍ 12 ቁጥር 10 ላይ የተጻፈ ቃል ነው። ዘፍጥረት ምዕራፍ 3 ላይ ደግሞ እንመልከት። እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት። ሴቲቱም ለእባቡ አለችው፣ በገነት ካለው ዛፍ ፍሬ እንበላለን። ነገር ግን በገነት መካከል ካለው ከዛፍ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱም እንዳትበሉ አትንኩትም ይላል። እባብም ለሴቲቱ አላት፣ ሞትን አትሞቱም፣ እርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካሙንና ክፉውን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ እንዲህ ነው። እሱ በፍጡርና በፈጣሪ መካከል ወይም በፍጡር በሰውና በሰው መካከል በእናትና በልጅ በአባትና በልጅ በእህታማች በወንድማማች በቃል ኪዳን ጓደኞች እንደገባ ነው አመሉ። ይሄን አውቃችሁ መጠንቀቅ ነው። ነገር ስራውን አትቀበሉት፣ ከተንኮሉ አትካፈሉ፣ እግዚአብሔር ይገስጽ በሉት። ይህ ነገር ሰሪ ዘፍጥረት ምዕራፍ 3 ከቁጥር 1 እስከ 4 የተጻፈውን ቃል ነው። ቃሉ ጋር ናቸው ወገኖቼ። አዎ ስበሳችሁ አትጣሉ። አይበጅም፣ ጥሩ አይደለም፣ አይመጥነንም፣ ውበታችን አይደለም። የኛ ውበታችን ሰላም ነው። የኛ ውበታችን ፍቅር ነው። እኛ የሚበጀን ስንስማማ ነው። ግን አሳልፎ መስጠቱን ያደርጋል። ጆሮ ያለው መስማትን ይስማ። የሚሰማ ካለ መጮሄን አልተውም። ስለዚህ ወገኖቼ እናስተውል። እንዲህ የሚል ተጽፏል፣ አሳፍራችሁ ዘንድ ይህን እላለሁ። እንደዚህ ነውን? በወንድሞች መካከል ሽማግሌ ሊሆን የሚችል አንድ አስተዋይ ሰው በእናንተ ዘንድ አይገኝምን? ነገር ግን ወንድም ወንድሙን ይከሳል፣ የማይገባ ነገር ያደርጋሉ እያሉ ነው የሚከሷቸው ደቀ መዛሙርት፣ ዓለም የተለዩትን ከቤተሰብ የወጡትን አሁን በዓለም ሳሉ ሳይጣሏቸው በዓለም ሳይሉ አብረዋቸው ይኖሩ የነበረውን አሁን ከዓለም ተለይተው ጌታን ሲከተሉ ተመልከቱ። ቅዱስ ጴጥሮስም አሳውን እያጠመደ እዛ በቤተ ሳይዳ ይኖር ነበር። ያን ጊዜ አብረውት ይኖራሉ። ሌሎችም እንድርያስም እንደዚያው አባታቸው ከዘብዴዎስ ጋር አሳቸውን እያጠመዱ ይኖሩ። ሁሉም ሐዋርያት ሁሉ እንደዚያው። አሁን ግን ወጣው ጌታን ሲከተሉ አሁን ግን ከዓለም ተለይተው መድኃኔዓለም ኢየሱስ ክርስቶስን ሲከተሉት ምን ነው አመላቸው ከፋ? ምን ነው ተንኮላሰው? ምን ነው በቅናት? ወይ ጥሎ መሄድ ነበር እንደነሱ እንደ ሐዋርያት ጥሎ መሄድና መፈተን ነው። አቅምን መመዘን መገመት ችሎታን መመጠን ነበር። ካለበለዛ ደግሞ ዝም ብለው ማየት። ይህን ለቸገረኝ ለበላው ሽምብራ ጓደኞች ጠሉኝ እንደ ባላንጋራ ይላል እኮ። ሰው ከዓለም ሁሉን ጥለው ስለሄዱ
ምናቸውን ተካፈሏቸው? ምናቸውን ቀሟቸው? ምናቸውን ወሰዱባቸው? እናንተስ አብራችሁ አብሮ የሚያጨበጭበው ነው ደግሞ እንግዲህ መቼም ሰይጣን ዲያብሎስ የእግዚአብሔርን ሰዎች ቅዱሳንን ለመጣል አይደለም፣ ወይም ሐዋርያትን እጥላለሁ ብሎ አይደለም። ይገደል ይገደል ይሰቀል ይሰቀል እያሉ የሚያጨበጭቡትን ለመማረክ ያደረገው ዘዴ እንጂ እሱ የእግዚአብሔርን ሰዎች ሐዋርያትን ነቢያትን አስታለሁ አቅም አለኝ ብሎ አይደለም። አንድም ተስፋ ባለመቁረጥ ምንጊዜም እሱ ባሰራሩ ተስፋ የማይቆርጥ አንድ ቀን ይሆንልኛል ብሎ የሚያስብ ነው። ሌላውም ደግሞ ተባባሪውን ለማጥመድ፣ ተባባሪውን ለመማረክ፣ ተባባሪውን ለመውሰድ ያደረገው ይላል። መቼም አንድ ቃል ሲነገር ደጋፊ ያለ ነቃፊ ያለ፣ ሳይገባው ገብቶ የነቀፈ ካለ በሰራው ኃጢአት መቀጣቱ አይቀርም፣ ይቀጣል። ሳይገባው የማይነካውን ከነካ፣ የማይደረገውን ካደረገ፣ የማይሆነውን ከሆነ መቃጣቱ ስለማይቀር ዲያብሎስ ስራውን የማይቦዝን የሚፈታትን ባገኝ አገኛለሁ፣ ባላገኝ ደግሞ አጨብጫቢውን ተባባሪውን እወስዳለሁ ማለት እንዲህ ሲወራጭብነት ያላቸውና። ነገር ግን ሰይጣን ጠላታችን ዲያብሎስ እርሱ በቆፈረው ይገባል እንጂ እኛን የመከራና የፈተና ሰዎችን እግዚአብሔር አሳልፎ ለጠላታችን ለሰይጣን አይሰጠንምና ክብር ምስጋና ሁሉን ለሚችል አምላክ ለእግዚአብሔር ይሁን። ነገር ግን ወንድም ወንድሙን ይከሳል። ይህም በማያምኑ ፊት ይደረጋልን? ይህም በማያምኑ ፊት ይደረጋልን? እንግዲህ ፈጽሞ የእርስ በርስ ሙግት እንዳለባችሁ በእናንተ ጉድለት ነው። እርስ በርሳችሁ የምታሟገቱ ከሆነ፣ እርስ በርሳችሁ የምትጣሉ ከሆነ፣ ወንድም ወንድሙን የሚጠለው፣ ወንድም ወንድሙን የሚያሳድደው፣ ወንድም ወንድሙን የሚገለው፣ ወንድም ወንድሙን የሚጠመው፣ ወንድም ወንድሙን የሚያሳፍረው፣ ወንድም ወንድሙን የሚያሳዝነው ከሆነ ጉድለት ነው። ጉድለት ነው ወገኖች፣ ጉድለት ነው። ጥሩ አይደለም፣ አይበጅም። እንግዲህ ፈጽሞ የእርስ በርስ ሙግት እንዳለባችሁ በእናንተ ጉድለት ነው። ብትበደሉ አይሻልምን? ብትታለሉስ አይሻልምን? ነገር ግን እናንተ ትበድላላችሁ፣ ታታልሉም አላችሁ ነው። እናንተ ትበድላላችሁ፣ እናንተ ታታልሉ አላችሁ። ያውም ወንድሞቻችሁን ነው። ወንድሞቻችሁን ርቃችሁ ሳትሄዱ ወንድሞቻችሁን ትበድላላችሁ፣ ታታልላላችሁ፣ ታጭበረብራላችሁ፣ ታሳስታላችሁ፣ ትዘርፏቸዋላችሁ፣ ትቀሟቸዋላችሁ፣ ታሳፍሯቸዋላችሁ፣ ታሳዝኗቸዋላችሁ፣ ታበሳጫቸዋላችሁ፣ ተስፋ ታስቆርጧቸዋላችሁ። ያውም ወንድሞቻችሁን ወይስ አመፀኞች የእግዚአብሔርን መንግስት እንዳይወርሱ አታውቁምን? አትሳቱ። ደስተኞች ቢሆኑ ወይም ጣዖትን የሚያመልኩ ወይም አመንዝሮች ወይም ቀላጮች ወይም ከወንድ ጋር ዝሙት የሚሰሩ ወይም ሌቦች ወይም ገንዘብን የሚመኙ ወይም ሰካራሞች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔርን መንግስት አይወርሱም፣ ወደ እግዚአብሔር መንግስት አይገቡም። ህጉ ይሄ ነው ወገኖች፣ ህጉ ይሄ ነው። ከእናንተም አንዳንዶች እንደነዚህ ነበራችሁ ቀደም ሲል በቀደሙት ወራት። ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችኋል። አሁን በቃ ተለቃልቃችኋል፣ ተቀድሳችኋል፣ ጸድቃችኋል። አቤት መታደል! በአንደኛ ቆሮንቶስ ምዕራፍ 6 ከቁጥር 5 እስከ 11 ያለውን የተመለከትነው። እናንተ አሁን በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። ክብር ምስጋና ለጌታ ለመድኃኒዓለም ይሁንልን እላችኋለሁ።
እርስ በርሳችሁ ትካሰሳላችሁ። ያውም ደግሞ ወንድሙ ቄሱን ቄሱ ይከሰዋል፣ መነኩሴውን መነኩሴ ይከሰዋል፣ ገዳማውያኑን ገዳማዊው ይከሰዋል፣ ባለትዳሯን ባለትዳሯ ተከሰዋል። ተስማምቶ አለመኖር፣ ተግባብቶ አለመብላት፣ አመስግኖ አለመኖር፣ አንዱ እንደከሰሰው፣ አንዱ በአንዱ እንደቀናበት፣ አንዱ በአንዱ እንደተነሳበት። ዋ ለነፍሳችን ወገኖቼ፣ ዋ ለነፍሳችን ወዮት አለብን፣ ዕዳ አለብን ወገኖቼ። እንመለስ፣ እንታገሰዋል። ቃሉ ጋር ናችሁ። ማቴዎስ ወንጌል ምዕራፍ 24 እነሆ ቁጥር 5 ላይ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። ሰውን ለማሳሳት እኔ ክርስቶስ ነኝ ይላሉ፣ ሳይታያቸው ህልም አይቻለሁ ይላሉ፣ ባለ ራእይ ነኝ ይላሉ። ይሄ ስህተት ነው፣ ይሄ ጥፋት ነው፣ ይሄ ውድቀት ነው፣ ይሄ ውርደት ነው። የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይህም ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳልና፣ ረሃብም የቸነፈርም የምድርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጣር መጀመሪያ ናቸው። በዛን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዛን ጊዜ ብዙዎች ይሰናከላሉ። ከመከራው ብዛት የተነሳ ከስቃዩ ብዛት የተነሳ ብዙዎች ይሰናከላሉ። ወገኖች አቤት የኛ መከራ፣ አቤት የኛ ችግር ከማህፀን እስከ መቃብር። በዛን ጊዜ ብዙዎች ይሰናከላሉ። ረሃቡ ሲበዛባቸው፣ ጠላት ሲወራጭባቸው፣ ዘንዶ ሲወራጭ፣ ጠላት እባቡ ሲያኳት፣ ግራ ሲገባቸው ብዙዎች ይሰናከላሉ። እርስ በርሳቸውም አሳልፈው ይሰጣጣሉ። አንዱ አሳልፎ ይሰጠዋል። እናትን ልጇ፣ ልጅንም እናቷ፣ አባትንም ልጁ፣ ልጅንም አባቱ፣ ወንድሙን አሳልፎ ይሰጠዋል። በጉኛው ሽፍና አድርጎ በማዳን ፈንታ አለሁልህ እኔ የእናት ልጅ የአባት ልጅ አለሁልህ እኔ አባትህ አለሁልሽ እኔ እናት ልብ አድርጎ ወገኖች። ዶሮ እንኳን በሰማይ ላይ አሞራ ሲሄድ ያየችው ጫጭቶቿን ስብስብ፣ ጫጭቶቿም ደግሞ እየበረሩ ወደ ክንፏ፣ እሷ ደግሞ ክንፏን ዘርግታ እኔ ብላኝ እኮ ነው። የሀገራችን ሰው አፈር ስሆን እኔ ልሙት የሚለዋል። ልሙትልህ እኔ ልሙት አፈር ስሆን ብላልኝ ጠጣልኝ። እሷ ደግሞ ዶሮይቱ እኮ ከጫጭቶቿ ይርቅ አድገው አሁን አያበሏት፣ አድገው አሁን አያርሱላት፣ አይቆፍሩላት። እንደ ህግ ሆነና ጫጭቶቿን ለመሸፈን ክንፏን ትዘረጋለች። የእሷን ራስስ ማን ይጋረድላት? ራሷን ቢይዛት ቢጨብጣት ጫጭቶቿም ቀሩ፣ እሷን ቀረች እኮ። ሲጁትማ አሁን እኮ ተመልከቱት ወገኖች። እና ግባ አድርጉ እርስ በርሳቸው። በዚያን ጊዜ ብዙዎች ይሰነካከላሉ፣ እርስ በርሳቸው አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። አሁን ምን ተይዟል? ብዙ ሐሰተኞች ነቢያት ይነሳሉ። ራእይ አይተናል፣ ህልም አይተናል። ዛሬ ደረቅ መብረቅ መጣ፣ ምድር ተሰነጠቀች እያሉ ከንቱ ሐሰት ወሬ ቢሆን እንከበራለን፣ ባይሆንም እንዲሁ ዝም ብለን እንበላበታለን ብለው በሐሰት ብዙ ሐሰተኞች ነቢያት ይነሳሉ፣ ብዙዎችንም ያስታሉ። ከዓመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና ግን እርሱ ይድናል። ለአሕዛብ ምስክር ይሆንባቸው ዘንድ ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዛን ጊዜ መጨረሻው ይመጣል ሲል ምዕራፍ 4 ከቁጥር 9 እስከ 14 ያለው ይህ የበረሃው ስብከት ነው። እንዴት ቆያችሁ? በሰንበት የማይደረገውን አድርገዋል፣ በሰንበት የማይፈቀደውን አድርገዋል ብለው ነው የከሰሷቸው። በሌላውም ቦታ ላይ ወንጌላዊ ማቴዎስ በወንጌለ መንግስት እንደጻፈው በማቴዎስ ወንጌል ምዕራፍ 15 ላይም እንዲህ የሚል ተጽፏል። በዛን ጊዜ ጻፎችና ፈሪሳውያን ከኢየሩሳሌም ወደ ኢየሱስ ቀረቡና
ደቀ መዛሙርትህ ስለምን የሽማግሌዎችን ወግ ይተላለፋሉ? እንጀራ ሲበሉ እጃቸውን አይታጠቡምና አሉት። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መልሶ እንዲህ አላቸው፣ እናንተስ ስለ ወጋችሁ የእግዚአብሔርን ትእዛዝ ስለምን ትተላለፋላችኋል? እግዚአብሔር አባትና እናትህን አክብር፣ ደግሞ አባቱን ወይም እናቱን የሰደበ ፈጽሞ ይሙት ብሏልና። እናንተ ግን አባቱን ወይም እናቱን ከእኔ የምትጠቀምበት መባ ነው የሚሉ ሁሉ አባቱን ወይም እናቱን አያከብርም ትላላችሁ። ስለ ወጋችሁም የእግዚአብሔርን ቃል ትሽራላችሁ። ስለ ወጋችሁም የእግዚአብሔርን ቃል ትሽራላችኋል። እንዴት ቆያችሁ ወገን? ስለ ወጋችሁም የእግዚአብሔርን ቃል ትሽራላችሁ። የእግዚአብሔርን ቃል ትሽራላችሁ። እናንተ ግብዞች፣ ኢሳይያስ ስለ እናንተ እንዲህ ብሎ በእውነት ትንቢት ተናገረ። ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው። የሰውን ስርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል። ሕዝቡንም ጠርቶ ስሙ አስተውሉም፣ ሰውን የሚያረክሰው ወደ አፍ የሚገባ አይደለም፣ ከአፍ የሚወጣው ግን ሰውን የሚያረክሰው ይህ ነው። በዛን ጊዜ ደቀ መዛሙርቱ ቀርበው ፈሪሳውያን ይህን ቃል ሰምተው እንደተሰናከሉ አላወክምን? እንደተሰናከሉ አወክን አሉ። እርሱም ግን መልሶ የሰማዩ አባት ያልተከለው ተክል ሁሉ ይነቀላል። ተዋቸው፣ እውሮችን የሚመሩ እውሮች ናቸው። እውርን ቢመራው ሁለቱም ወደ ጉድጓድ ይወጣል። ጴጥሮስም መልሶ ምሳሌውን ተርጉምልን አለ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም እንዲህ አለ፣ እናንተ ደግሞ እስካሁን የማታስተውሉ ናችሁን? ወደ አፍ የሚገባ ሁሉ ወደ ሆድ አልፎ ወደ እዳሪ እንዲጣል አትመለከቱምን? ከአፍ የሚወጣው ግን ከልብ ይወጣል፣ ሰውንም የሚያረክሰው ያ ነው። ከልብ ክፉ ሐሳብ፣ መግደል፣ ምንዝርነት፣ ዝሙት፣ መስረቅ፣ በውሸት መመስከር፣ ስድብ ይወጣልና ሰውንም የሚያረክሰው ይህ ነው። ባልታጠበ እጅ መብላትስ ሰውን አያረክሰውም ብሎ ጌታችን አምላካችን ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 15 ከቁጥር 14 ድረስ እንዲህ ተናግሯልና ዞር ብለው ምንድን ነው እጃቸውን ሳይታጠቡ ይበላሉ ብለው ስራቸው ሁልጊዜ ሰው መክሰስ ነው፣ ሰውን አሳልፎ መስጠት። እንዲህ አይነቱን ጸባይ፣ እንዲህ አይነቱን ባህሪ፣ እንዲህ አይነቱን ክፉ ግብር እንዳንከተል ተጠንቀቁ ወገኖቼ፣ ተጠንቀቁ። መጠንቀቅ ያስፈልጋል። በእውነት ከእናንተ ኃጢአት የሌለበት ይውገራት። እነሱ አሁን ንጹህ ሆነው ነው፣ እነሱ አሁን የታመኑ ሆነው ነው። ወገኖች ልብ አድርጎ። ነገር ግን የዓለም ጸባይ ትላንትም ዛሬም ወደፊትም ያው መሆኑ ያሳዝናል። መቼ ነው የሚሻሻል? መቼ ነው የሚስተካከል? መቼ ነው የተሻለ የሚሆን? መቼ ነው ሕግ በምድር ላይ? ወገኖቼ በእውነት እንዲህ እርስ በርሳችን ሰውን ያልነገር በእግዚአብሔር መልክ የተፈጠረውን እግዚአብሔር ያከበረውን እግዚአብሔር ያላቀውን እግዚአብሔር ከፍ ከፍ ያደረገውን እግዚአብሔር በፍጡራን ሁሉ ላይ ያሰለጠነውን እርስ በርስ አሳልፎ መስጠት ጥሩ አይደለም። ነገር ግን ለመደብን ቋሚ ስራም ሆነ ይሄ ነው። ግማሾች በድብቅ ወዳጅ መስለው አሳልፈው የሚሰጡ ሞልተዋል። በድብቅ ምንም የሚያጠራጥር ነገር ሳይታይባቸው ወዳጅ መስለው አሳልፈው የሚሰጡ አለ። ሌሎች ደግሞ እንደ እባብ እያታለሉ በማታለል እንዲህ ልትሆኑ መሰላችሁ፣ እንዲህ አትሆኑም፣ ነገር ግን እንዲህ ትሆናላችሁ እያለ ዘፍጥረት ምዕራፍ 3 ቁጥር 1 እስከ 4 በተጻፈው እያታለሉ አሳልፈው የሚሰጡ አለ። ሌሎች ደግሞ በኃይል በጉልበት እያንበራገዱ የሚያስቸግሩ የሚያስጨንቁ አሉ። የሰይጣን ስልቱ ብዙ ነው። አንድ አቅጣጫ በአንድ መንገድ
በአንድ አሰራር አይሰራም። ሰውን እንደየግብሩ ነው የያዘውና እንግዲህ እሱ ግን በቸርነቱ ይጠብቀን አምላካችን። አዎ እንዲያደርጉ ያልተገባውን ለማድረግ ያልተፈቀደውን ያደርጋሉ ብለው ደቀ መዛሙርትህ በሰንበት እሸት ቀጥፈው በሉ፣ በሰንበት እሸት ቆርጠው በሉ። ይህንን ኃጢአት አድርገው ያቀረቡት። እነሱ ግን ሐዋርያትን አሳልፈው መስጠታቸው ስራ ነው፣ ጽድቅ ነው። ሐዋርያትን አሳልፈው እንዲታሰሩ፣ እንዲገረፉ፣ እንዲሞቱ አሳልፈው መስጠታቸው ለእነሱ ጽድቅ ነው። የሚገድሏችሁ ሁሉ እናንተም በገደሉ ቁጥር ለጌታ ታላቅ መስዋዕት፣ ታላቅ ስራ እንደሰሩ የሚመስልበት ዘመን ይመጣል። ሰውን በገደሉ ቁጥር እየተደሰቱ እየፈነጩ በደስታ ደስ የሚሰኙበት ዘመን ይመጣል ብሎ በዮሐንስ ወንጌል ምዕራፍ 16 በቁጥር 1 ላይ ተጽፎ ይገኛል። እናንተን ሲበድሉ፣ እናንተን ሲያሳዝኑ፣ እናንተን ሲያስጨንቁ፣ እናንተን ሲያስለቅሱ ደስ የሚሰኙበት ትልቅ ስራ ለእግዚአብሔር የሰሩ የሚመስልበት፣ አምነው ኃጢአትን የሚፈጽሙበት፣ አምነው ክደትን የሚፈጽሙበት፣ አምነው ሰውን የሚያሳዝኑበት ዘመን ይመጣል። ያለምንም ጥርጥር አምነውበት ኃጢአት የሚሰሩ ሰዎች አሉ። ስለዚህ ነው እንደዚህ ነው። በዮሐንስ ምዕራፍ 16 ቁጥር 1 እና 2 ላይ ነው። ይህ የተወደዳችሁ ወገኖቼ እናስተውል። ነገር ስራ ከዚህ በፊትም የቆየ ነውና እግዚአብሔር ይላልና መክብብ ምዕራፍ 8 ከቁጥር 11 12 ላይ እግዚአብሔር ሰው ኃጢአት ሲሰራ ፈጥኖ ፍርድ አይፈርድምና የሰው ልጆች ልባቸው የከፋ ሆነ፣ ልባቸውን አከፉ፣ ልባቸው ክፉ ሆነ። እግዚአብሔር ፈጥኖ ባለመፍረዱ ክፉውን ክፉ በጎውን በጎ ብሎ አሁን ዛሬ የበደለውን ዛሬውኑ በሱ ላይ ክፉ ነገር ስላላመጣ፣ ዝም ብሎ ስላሳደረው፣ ዝም ብሎ ስለዋለው፣ ዝም ብሎ ስላቀረበው የበለጠ ሌላ ኃጢአት ለመስራት ይዘጋጃል ሰው። መክብብ ምዕራፍ 8 ቁጥር 11 ላይ የተጻፈ ቃል ነው ያነበብኩላችሁ ወገኖች። እንዲህ ይላል፣ እንዲሁም ኃጥአን ተቀብለው አየሁ፣ ወደ ዕረፍትም ገቡ። ነገር ግን ቅን አድራጊዎች በቅድስት ስፍራ በከተማይቱም ውስጥ ተረሱ። ይህም ደግሞ ከንቱ ነው። በክፉ ስራ ላይ ፈጥኖ ፍርድ በክፉ ስራ ላይ ፈጥኖ ፍርድ አይፈርድምና፣ ስለዚህ በሰው ልጆች ውስጥ ልባቸው ክፉን ለመስራት ጠነከረ። ኃጢአተኛ 100 ጊዜ ክፉን ቢሰራ ዘመኑም ረጅም ቢሆን እግዚአብሔርን ለሚፈሩት በፊቱም ለሚፈሩት ድህነት እንዲሆን አውቃለሁ አለ። እግዚአብሔርን የምትወዱ ክፋትን ጥሉ፣ እግዚአብሔር የቅዱሳኑን ነፍሶች ይጠብቃልና ከኃጥአንም እጅ ያድናቸዋልና። ብርሃን ለጻድቃን ደስታም ለልበ ቅኖች ወጣ። ጻድቃን በእግዚአብሔር ደስ ይበላቸው፣ ለቅድስናውም መታሰቢያ አመስግኑ ይላልና። ይሄ ነው እንግዲህ መዝሙር 96 ቁጥር 10 ላይ እና ክፉ እንዳትሰሩ፣ ክፉ እንዳታደርጉ፣ ክፉ እንዳታስቡ አደራ ጥብቅ ነው። ከክፋት ሽሹ፣ ክፋትን ተዋት። ጠላታችን ሰይጣን በዚህ ዓለም ክፉ እንድንሰራ ይገፋፋናል። ኃጢአት እንድንሰራ፣ ተንኮለኞች ክፉዎች እንድንሆን ይገፋፋናል። በመጨረሻ ደግሞ አይምረንም፣ ዞን ሲኦል ነው የሚገባ። እሱ መኖሪያው ገሃነም ነው። ወደ ገሃነም ዞን ይገባል። ትግሉም ለዚያው ነው እንጂ አሁን ከኛ ምን ቁም ነገር ያገኛል? ከኛ የሚያገኘው እንዲህ ሌት ተቀን እንቅልፋት የሚቃጥት የሚያደባን የሚፈታተን ከኛ አንዳች የሚያገኘው ነገር ምንድን ነው? እና ወደ ሲኦል ሊወርድ ነው። ብቻውን ላለመህር ነው። ነጋዴው
በአንድ ላይ ሲሄዱ እርሱ በመቀማቱ አይደለም ያዘነው፣ ጓደኛው ሳይቀማ ስለቀረ ነው። እዞ አጥፍቶ መጥፋት ወይም ደግሞ እዞ ጓደኛው ሳይቀማ ከቀረ የሚቆጭ እሱ ለመቀማት የእሱ መቀማት ብቻ ሆነ አይደለም፣ እኔ ተቀምቼ ጓደኛዬ ቀረ ማለት። ስለዚህ ወገኖች እግዚአብሔርን የምትወዱ እግዚአብሔርን የሚወዳችሁ ክፋትን አስወግዱ፣ ክፋትን ጥሉ። እንዲህ አይነት ባህሪ ሰውን አሳልፎ መስጠት፣ በባልና በሚስት መካከል መግባት፣ በአባትና በልጅ መካከል መግባት፣ በእናትና በልጅ መካከል መግባት፣ በወንድማማች በቤተሰብ በዘመድ መግባት፣ በሀገር ሰው በጓደኛሞች አብረው ባደጉት መካከል መግባት፣ አሳልፎ መስጠት፣ ጥላቻን መዝራት፣ መርዝን መተንፈስ። አቤት አለመታ ስንት እዚህ አሳልፈው ሰጡት። አይ እግዚአብሔር ክብር ምስጋና ላንተ፣ ክብር ምስጋና ለመድኃኒዓለም። ስንት ጊዜ እኛም እኮ ደርሶና እድለኞች ነን እኮ፣ እኛም የታደልን ነን እኮ። ስንት ጊዜ ደረሰን። በተለያየ ሁኔታ ፈተናው አይዘረዘርም። ፈተናው አንድ አቅጣጫ አይደለም። አንድ ቢሆን ኑሮ ያው አንድ በር ላይ ቆሞ መጠበቅ ማለት ነው። አራቱን ማዕዘን በፊት ስትጠብቁት በኋላ ስትጠብቁት በቀኝ ስትጠብቁት በግራ እያምታታ ክፉ መንፈስ ክብር ሊያሳጣን ያችን ተስፋ የምናደርጋት መንግስተ ሰማያትን ሊቀማ በዚህ ዓለም ማለቅሶ ነው፣ እንባ ነው፣ ስቃይ ሰቆቃው ነው፣ መከራ ነው። በወዲያኛው ዓለም ደግሞ የሁለት ሀገር ስደተኛ ሊያደርገን። ተመልከቱ፣ ታገለን፣ ከሰሰን፣ አሳልፎ ሰጠን። ግማሹ ከሳሽ ሌላው መስካሪ ሆነ። ይሰቀል እንደተባለው በእኛ ላይ የማይገባ ነገር ባፋቸው ተናገሩ፣ መርዝም ተነፈሱ፣ የሚያጠፋውን መርዝ። አምላካችን ግን እስካሁን ጠብቆናል። ክብር ምስጋና ለሱ ለመድኃኒዓለም ለኢየሱስ ክርስቶስ። እንዲህ ነው። ይሄ የበረሃው ስብከት ነው። የበረሃው ስብከት ተጠንቀቁ፣ ተጠበቁ፣ ራሳችሁን ጠብቁ እላቸዋለሁ። ራሳችሁን ጠብቁ። አስተማሪዎች፣ መምህራኖች ለትምህርታችሁና ለራሳችሁ ተጠንቀቁ። ሽማግሌዎችና ባልቴቶች ደግሞ ከእንግዲህ የጌታን ስራ ባናውቅም መቼስ ሽማግሌዎች፣ ባልቴቶች ልጡ የተራሰ ገደሉ የተማሰ እያላችሁ ነው የምትሉትን ነው። ታዲያ እንግዲህ ነፍስን ማዘጋጀት ነው ታዲያ፣ ስንቅን መቋጠር ነው ታዲያ። እና ወገኖቼ እንጠንቀቅ፣ ራሳችንን እንጠብቅ፣ ሰውን አሳልፈን አንስጠው። ሰው በስራው በራሱ ክፉ ሰው በኃጢአት ስራው ይወድቃልና የክፉዎች መንገድ የታወቀ ነው ብሏል ነብዩ ዳዊት። መዝሙረኛው ዳዊት በመዝሙር 1 ላይ ከቁጥር 1 ጀምሮ እንዲህ ይላልና ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል፣ የሚሰራውን ሁሉ ይከናወንለታል። ክፉዎች ግን እንዲህ አይደለም፣ ነገር ግን ነፋስ ጠርጎ እንደሚወስደው ትቢያ ናቸው። በቃ ስራው ይለያቸዋል። ለክፉዎች እኛ ቦታ አንሰጥም። ያን ነው ብለን የምንጨነቅበት ጉዳይ የለም። እኛ ክፋት እንዳይሰሩ ከኃጢአታቸው እንዲመለሱ ንስሐ እንዲገቡ እንመክራለን፣ እንጮሃለን፣ እናስተምራለን። ከዛ በኋላ ያለውን ለእግዚአብሔር ፍርድ መስጠት እንጂ እኔ በእጅ የምሰራው አንተም አንቺም በእጃችን የምሰሩት አይደለም። ይኸው ክፉዎች ግን እንዲህ አይደለም፣ ነገር ግን ነፋስ ጠርጎ እንደሚወስደው ትቢያ ናቸው እንጂ። ስለዚህ ክፉዎች በፍርድ ኃጢአተኞችን በጻድቃን ማህበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የክፉዎች መንገድ ግን ትጠፋለች ይላል።
የክፎች መንገድ ትጠፋለች። ክፎች አይቀጽሉም። ክፎች ለዛ አይኖሩም። ክፎች ዘራቸውም አይባረክም። ክፎች የሚሰሩትም አይባረክላቸው። በረከት የሌላቸው ብቱል ናቸውና። ስለዚህ ወገኖች ይህን ይመስላል መዝሙር 1 ከቁጥር 1 እስከ 6 ድረስ ነው ያልነው። እንዴት ቆያችሁ? እንደምን ቆያችሁ? አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ በቃል ኪዳናችን እንጽና፣ በእምነታችን እንጠንክር፣ ታምነን እንኑር፣ ጥሩ ኢትዮጵያዊ እንሁን፣ ጥሩ የኦርቶዶክስ ተዋሕዶ ሃይማኖት አማኞች እንሁን። ክርስትናን አናሰድብ፣ ፈጣሪያችን አናሰድብ። በእናንተ ምክንያት እግዚአብሔር ስም በአሕዛብ ሁሉ ይሰደባል ተብሎ ተጽፏል። ሮሜ ምዕራፍ 2 ቁጥር 23 ላይ እንዲሁም ኢሳይያስ ኢሳይያስ ምዕራፍ 52 ከቁጥር 5 ላይ የእግዚአብሔር ስም በእናንተ ምክንያት የተጠላ ይሆናል። የተጠላ ነው። የእግዚአብሔር ስም ይሰደባል በእናንተ ምክንያት። አይ ቄሱ እንዲህ ሆኖ፣ ባሕታዊው እንዲህ ሆኖ፣ መነኩሴው እንዲህ ሆኖ፣ አይ ክርስቲያን፣ አይ ቆራቤ እየተባለ የእግዚአብሔር ስራ በእኛ ምክንያት ይሰደባል። ምን ነው ወገኖች? ለምን እንዲሆናል? ያሁን በጎ ስራ እንዳንሰራ የሚያስቸግረን፣ በጎ ስራ ላለመስራት የሚያስገድደን ምን ነገር መጣ? በጎ ኃጢአት እንኳን ትሰራላችሁ፣ ግፍ እንኳን ትፈጽማላችሁ፣ ከእናንተ ኃጢአት የሌለበት ውገራት አለ እኮ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ከቁጥር 7-8 ላይ ከእናንተ ኃጢአት የሌለበት ውገራት። ስለ ሕግ ከሆነ የጠይቃችኋል፣ ሕግ እንዳይፈርስ ሕግ እንዲስተካከል ከሆነ የከሰሳችኋል፣ ከእናንተ ግፍ ሕግን ያከበረ ኃጢአት ያልሰራ ውገራት ይላል ሕጉ። ይሄን የተጻፈው ወገኖች፣ የተጻፈው ሁሉ ይህ ነበር። ታዲያ ምን ይደረግ? የዚህ ዓለም ነገር እንደምትራውት እንደምትሰሙት ሆነና ያሳዝናል። ሰውን አሳልፎ መስጠት፣ ሰውን በለው፣ ደብድበው፣ ግደለው፣ ነገር መጠቆም ያደርጓል። ያላደረጉትን ያልሰሩትን ያሰራውማ ቢሆን መቼም። ነገር ግን ጌታ ኢየሱስ ክርስቶስ እኮ እኛ ብንበድል ነው፣ አዳም በበደለ እኮ እሱ ወደዚህ ዓለም የመጣው። አምላካችን እኮ ያየነው ፍቅርን ነው የሰበከልን፣ ኃጢአተኞችን ነው ያዳነን፣ ወደ ጽድቅ የመለሰን። ያውም ደግሞ እንደምታዩት እየጨመርነ ከኃጢአት ላይ ኃጢአት፣ ከግፍ ላይ ግፍ፣ ከበደል ላይ በደል እየፈጸምነ መቼ ይሆን የምንመለሰው? መቼ ነው ንስሐ የምንገባው? መቼ ነው ራሳችን ለእግዚአብሔር የምናስረክብ? ስንሞት፣ በመግነዝ ተገንዘን ወደ መቃብር ስንወርድ፣ ያን ወደዚያ ወደ ሲኦል መንጎድ ይመጣልና። ይልቁንስ በሕይወት ሳለን ምን አለ? አረ ትንሽ እንቀንስ። ምናልባት 100 ከሆኑ 99፣ 98፣ 95 እያለ ብንሄድ እንዲያው አምስት ክፉዎች መስተካከላቸው ጽድቅ ነው። እንዲህ በምንጮህ ጩኸት 5 ክፉዎችን ብናስተካክል፣ 10 ክፉዎችን ብናስተካክል መልካም። እየቀነስን ምን እየጨመሩ ነው አይደል? እንደገና ይማራሉ፣ ይመከራሉ፣ ይሰብካሉ፣ ራሳቸው መድረክ ላይ ሆነው ይጋፋሉ። እንደገና በሳንቲም ቃጭል ሳንቲም እርዳታ በመጠየቅ እንዲህና እንዲህ ባለው ሁኔታ ኃጢአት ላይ ኃጢአት እየጨመሩ ይታያል። ይሄ ግን ጥሩ አይደለም። እንመለስ፣ እንታገስ፣ ንስሐ እንግባ። መንግሥተ ሰማያት ቀርባለችና ንስሐ ግቡ ይላል። የብርሃን ስብከት ነው። በማቴዎስ ወንጌል ምዕራፍ 12 ቁጥር 15 ላይ ደግሞ ኢየሱስ ክርስቶስም አውቆ ከዚያ ፈቀቅ አለ፣ ብዙ ሰዎችም ተከተሉት። ሁሉንም ፈወሳቸው፣ እንዳይገልጡትም አዘዛቸው። በነቢዩ በኢሳይያስ የተባለው ይፈጸም ዘንድ እነሆ የመረጥኩት ብላቴናዬ፣ ነፍሴም ደስ ተሰኘችበት፣ ወዳጄ፣ መንፈሴም በእርሱ ላይ አኖራለሁ። ፍርድን ለአሕዛብ ያወራል፣ ክርክርም አይከራከርም፣ አይጮህም፣ ድምፁንም በአደባባይ የሚሰማ የለም። ፍርድን ድል ለመንሳት እስኪወጣ ድረስ
የተቀጠቀጠን ሸምበቆ አይሰብርም፣ የሚጤስንም የጧፍ ክር አያጠፋም። አሕዛብ በስሙ ተስፋ ያደርጋል ይልላቸዋልና እንግዲህ እኒህ ሰዎች ደቀ መዛሙርቱን ብቻ አይደለም ከሰው የጠሩት ደቀ መዛሙርቱን አይደለም እርሱንም አሳልፈው ለመስጠት ያው ከዚያ አልፎ ወደ ምኩራብ ገባ። እነሆም እጁ የሰለለች ሰው ነበር፣ ይከሱትም ዘንድ በሰንበት መፈወስ ተፈቅዷልን አሉ። ቅድም ደቀ መዛሙርቱን ከሰሱ፣ አሁን ደግሞ እሱን እንግዲህ አይበቃቸውም እኮ ሰው ለጊዜው ሰው ሌላው ስለተጠላ የሌላው ተራ ሆኖ ሌላው ስለተሰቃየ እንዲያው ታዛቢ ሆኖ ይመለከታል እንጂ ተራው አይቀርም። ክፉ ሰው አይምርም፣ እናቱንም አይምርም፣ አባቱንም አይምርም። ክፉ ሰው በጥቅሉ ለሰው አይመችም፣ ለሰው አይበጅም። ክፉ ሰው ክፉ ነው ወገኖች። ክፉ ሰው ክፉ በመሆኑ ለሰው አይበጅም። ስለዚህ ይልቁንስ ክፉን ማስተካከል፣ ክፉን መምከር፣ ክፉዎች ወደ በጎነት እንዲመለሱ ያቅምን መጣር ያቅምን መሞከር እንጂ ዝም ብለን ብንመለከት ተራችን ይደርሳል። ተራችን የማይቀር ነውና ስለዚህ እንጠንቀቅ፣ እንጠበቅ፣ እንታረም ከክፉ ነገር ጌታን መድኃኔዓለምን ኢየሱስ ክርስቶስን እነሆ እጁ የሰለለ ሰው ነበረ፣ ይከሱትም ዘንድ በሰንበት መፈወስ ተፈቅዷልን ብለው ጠየቁት። እርሱም ከእናንተ አንድ በግ ያለው በሰንበት በጉድጓድ ቢወድቅ ይዞ የማያወጣው ሰው ማን ነው? እንግዲህ ሰው ከበግ ይልቅ እንደምን አይበልጥም? ስለዚህም በሰንበት መልካም መስራት ተፈቅዷል። ማስታረቅ፣ የተጣሉትን ማስታረቅ፣ አገር አቋርጦ ሂዶ እንዲያው በሰንበት የተጣላውን ክምር እንዳይቃጠል፣ ቤት እንዳይቃጠል፣ ንጹህ ደም እንዳይፈስ፣ ሰው እንዳይንገላታ፣ ልጆች እንዳይበተኑ፣ ቤት እንዳይፈርስ ማስታረቅ መልካም ነው። ማስታረቅ ለሰላም መቆም መልካም ነው። በሰንበት አቅም ካለ ድሃዎችን ሰብስቦ እንደ አብርሃም እንደ አባታችን ማብላት ማጠጣት በሰንበት ስለ ጌታ ስለ መድኃኔዓለም ስለ ድንግል ማርያም ስለ ኪዳነ ምሕረት እያሉ ስለ ጻድቃን ስለ ሰማዕታት ስለ መላእክት እያሉ ማብላት ማጠጣት መስጠት በሰንበት ይፈቀዳል። መልካም ስራ በሰንበት ሽማግሌዎችን መሄድ መራመድ የማይችሉትን ሽማግሌዎችን መርዳት፣ ባልቴቶችን ማገዝ፣ ህፃናትን መከብከብ፣ ማሳደግ፣ ማስተማር፣ ማጉረስ፣ ልብስ ለሌለው ልብስ፣ ምግብ ለሌለው ምግብ፣ ቀለብ ለሌለው ቀለብ፣ ሰላም ላጡት ሰላም፣ ክብራቸው መብታቸው ለሚገፈፉ ስለ መብታቸው መቆም። እንደዚህ ነው። በሰንበት መልካም ስራ መስራት ተፈቅዷል። በሰንበት ኃጢአት መስራት ነው የማይፈቀደው። በሰንበት ድዌን መፈወስ በሽተኞችን ማዳን ከሆነ ነው ከተቻለ ነው። ዕውሮች ቢያዩ፣ አንካሶች ቢዘሉ፣ በአልጋ ተጣብቀው የሚኖሩት አልጋቸው ተነስተው ሰርተው ቢበሉ፣ በመናፍስት የተተበተቡት፣ በድግምት የታሰሩት ከድግምት ቢፈቱ፣ ከሰይጣን ማሰሪያ ተላቀው ነፃ ቢወጡ ምነዋ በሰንበት መልካም ስራ መስራት ተፈቅዷል። ይህም ይታወቅ ዘንድ ስለዚህም በሰንበት መልካም ስራ መስራት ተፈቅዷል። ከዛም በኋላ ሰውየውን እጅህን ዘርጋ አለው። ዘረጋለትም፣ እንደ ሁለተኛይቱም ደህና ሆነች በማለት ፈሪሳውያን ግን ወጥተው እንዴት አድርጎ እንዲያጠፉት ተማከሩ። አሁንም እነሱ ከጥፋቱ ላይ ነው፣ እንዴት አድርገው እንደሚያጠፉት ተማከሩ፣ ይማከራሉ። አሁንም ተስፋ አይቆርጡምና እንግዲህ ወገኖች የሰውን ክፋት ነው የምንማማረው። የክፉ ሰዎች ባህሪ፣ የክፉ ሰዎች ጸባይ አሳልፈው የሚሰጡ ብቻችን በምድር ላይ እንኑር ያለኛ ሰው የለም፣ እኛ እንብላ ሌላው ይራብ፣ እኛ ሰላም እንደለ ሌላው ይታወክ፣ እኛ እንረጋጋ ሌላው ይጨነቅ፣ እኛ ጤና እንሁን ሌላው ይታመም፣ እኛ እንክበር ሌላው ይደኸይ፣ እኛ እንኑር ሌላው ይሰደድ የሚሉ የዲያብሎስ የግብር ልጆች ይሄ ነው። ለፈጣሪም ለፍጡርም የማይመቹ በእናት በአባት በቤተሰብ ደረጃ የሚገቡ በእናትና በልጅ በአባትና በልጅ
በአማችና በምራት መካከል እንዲገቡ፣ በወንድማማች መካከል እንዲገቡ፣ በፈጣሪና በፍጡር መካከል የሚገባ የክፉ መንፈስ ይኸው አዳምና ሔዋን ከገነት አውጥቶ የጣላቸው ወደ ምድረ በዳ ክፉ ምክር በመምከሩ ነው ያስተማረን የመከረን። የገሰጸን አምላክ የተመሰገነ ይሁን።